እዚህ ደግሞ ማን የተኛው? ሉሊት ነች ወይስ አለ? እቺ ደግሞ እዚህ ምን ትሰራለች? ወንድሜ ምን ሆነ ነው? ተዋት፣ ቀስቅሳት በእናትህ። ምን ማለት ነው? አትረብሻ ማለት በጣም ተጎድታለች። እግሯን መራመድ እየቻለ አይደለም። ለምን? ለኔ ስትል ነው እንደዚህ ሆነች ወንድሜ። ዱርዬዎቹ ውጪ ሊደበድቡኝ ነበር እና በአጋጣሚ እሷ ደርሳ ነው ያዳነችኝ። የመርሽን ነው? አዎ ወንድሜ፣ የእውነቴን ነው። ቢሆንም እዚህ ቤት መኖር የለባትም። አንድ ቀንም ማደር የለባትም። እንዴ ወንድሜ፣ ከዱርዬዎች ያተረፈችኝ እሷ ናት እያልኩ እኮ ነው። አይ እኔ ነገር አላሰማኝም። ስለዚህ እዚህ ቤት መቆየት አችልም እያልኩሽ ነው ወንድሜ። አሁንስ በጣም እያበዛኸው ነው እንዴ። እኔ እኮ እስከ መጨረሻው አብራን ትሁን አላልኩህም፣ ግን በቃ እስኪሻላት ድረስ እዚህ መቆየት አለባት። ሃኒ ታይ ረፊ እያልኩሽ ነው። እንኳን እሷን ያችን ቀውስ ራሱ እዚህ ቤት ስታመጣት ምን ብያለሁ? እኔ ተናገርኩ አልተናገርኩም አይደል እንዴ? እሺ በቃ እንደፈለግሽ፣ ግን ደግሞ ስሚ፣ አንድ ሳምንት ብቻ እሺ? እሺ በቃ እስከዛማ ይሻላታል። እናያለን። አደረግነው። መጀመሪያም አንቺ ጠመምሽ እንጂ እኮ ከዚህ ቤት እንዳልወጣ ማድረግ ትችይ ነበር። አዎ እችል ነበር። አናደሽ ነው እንጂ። እንዴ ቆይ እኔ ምን አድርጌ ነው ማናደሽ? እኔ እኮ ያደረኩት ነገር ቢኖር ቃል መውደድ ብቻ ነው አይደል? አዎ እሱማ ልክ ነሽ። ለማንኛውም አውሱ አልፏል። ተይው በቃ እርሹ። እሺ እና ከዚህ በኋላ እዚህ ነኝ ማለት ነው አይደል? አዎ እሺ። ሜርሲ የምርሽን ነው እንደዚህ ያልሽኝ? አዎ የእውነቴን ነው። እኔ ራሴ ነኝ ሁለቱም ሲያወሩ የሰማኋቸው። ሜርሲ ያውቀሽ እንደሆነ በእንደዚህ አይነት ነገር አደራ እንዳትቀልጂ። እኔ አልቀለድኩም። ደግሞስ ቀለድኩ አልቀለድኩ አንተ ምን አስደነገጠህ? እኔ ግን ስጠረጥር እነሱ ደበቁን እንጂ የልጁ አባት ራሱ እሱ ይመስለኛል። አይደለም፣ የልጁ አባት እሱ አይደለም። እንዴ ምን ነው የሚያደርግህን አሳጣህ? ደግሞ የልጁ አባት እሱ እንዳልሆነ በምን አወክ? ቢሆን ኖሮ እውነቱን ይናገራሉ ብዬ ነው። ተው እባክህ፣ የልጁ አባት ራሱ ነው። እነሱ ራሳቸው በሰው ላይ ይጫወታሉ። ገንዬ እንዴት አመሸሽ? እንዴት አመሻችሁ እናንተ? ሻዩ ሳጠጡ የት ሄዳችሁ? እኔ እኮ አምጥቼላችሁ ነበር። ይቅር በይኝ ገንዬ፣ እኔ እኮ መጠጣት ፈልጌ ነበር፣ ግን ምን ላድርግ ፂን ጥሎብኛል። አንተ እኔ እኮ አልከለከልኩም። እኔንማ ሰበብ አታደርግ። የምሬን ነው፣ ሰበብ አይደለም። ወረኞች በሉ እንግዲህ ሻዩን አሁንም ቢሆን ትጠጣላችሁ። አሁን እንኳን ከምግብ ጋር ይሆንልኝ። እውነት ምግብ ትበላላችሁ? እንደዛ ከሆነማ ደስ ይለኛል። አይ ስቀልድ ነው። ይልቅ ገንዬ፣ አሁን እኔና ፂ የሆነ ነገር ተማክረን የመጣ ነው። ልናናገርሽ ፈልገን ነው። እሺ እንደሱም ከሆነ ጥሩ፣ በቃ እናውራ። ገንዬ ምን መሰለሽ፣ እኔና ፂ ተመካክረን ወሰነናል እና ደግሞ በቅርቡ ልንሞሸር ነው። እውነት? አይ ጥሩ ነው። ሰብሰብ በማለቱ ቆንጆ ነው። ብቻ ዋናው ነገር ፈጣሪ እስከ መጨረሻ ያጽናችሁ። ዋናው ነገር እሱ ነው። ገንዬ ልክ ነሽ። እኛ ባሰብንበት ፈጣሪ ከተጨመረበት የማየው ምንም ነገር የለም። አዎ ልክ ነው። እስቲ እሱ እውነት ያርገላችሁ። እና ተስማማሽ ገንዬ? ባልስማማስ? ዋናው ነገር እናንተ ተስማምታችሁ ነው የመጣችሁት። ያው ሀሳቡ እኮ አሁንም ድረስ እንቀበላለን አይደል ቃል? አዎ እንቀበላለን። በደንብ ነው የምንቀበለው። ሄሎ ማም፣ በጣም ተናድጃለሁ። በቃ በጣም ነው የተናደድኩት። እኔ እዚህ እሷን ጠዋት ማታ ስጠብቅ አነጋለሁ። እሷ ግን ልታገባ ነው። ማም ልታገባ ነው። በጣም ነው የተናደድኩት። ኧረ በለው ጉድ ተጋለጠ።
የኛ ዘበኛ ልክ አሳውቀው ነው። ቆይ ግን ማንን እየተከተለ ነው? አዎ ወይ አሁን ደግሞ ማነውሽ? በሩን ክፈት። በዚህ ሰዓት ደግሞ ምን ያደርጋል? አቤት፣ ምንድን ነው? ዞር በይ ከፊቴ አንቺ። ሉሊት እዚህ ቤት አለች አይደለ? ማለት ለምን ጠየቀኝ? አንተ ነበርክ እንዴ ሉሊትን ያገትካት? አቺ ወሬንት የሆነ እንደዚህ እንዳላጠናግልሽ እንዴ። በቃ ሉሊት የለችም አልኩህ አይደል እንዴ? እንዴ አንተ ሰውዬ እዚህ ደግሞ ምን ትሰራለህ? ሉሊት የት ናት? የት ልትሆን? አንተ ምን አገባህ? ቆይ ብትኖር ምን ልታደርግ ነው? አተ ዞር በል ከፊቴ። አንተን ያናገረ የለም። ምን አገባ? አንተ ባታናግረኝም እኔ ዝም አልልም። አሁን ቶሎ ብለህ ከዚህ ቤት ውጣ። ይህን ምላስን ሳልቆርጥልህ በፊት አርፈህ ቁጭ በል። እኮ የኔን ምላስ ነው የምቆርጠው? ቁረጥ እናሳየኝ። ቆርጬ ላሳየህ? ገኒ ቶሎ በይ። ልቀቅኝ! አንቺ ምን እያደረግሽ ነው ያለሽው? ቆይ ለምንድን ነው ያስወጣሽኝ? ቆይ
ለምንድን ነው እዚህ ውስጥ የተደበቀው? ለምንድን ነው በር ሲንኳኳ የማትከፍተው? ለምንድን ነው? ታውቀዋለህ አይደል? እርግጠኛ ነኝ አንተ ቤተሰብ ነው። ሲቀጥል ደግሞ ስልክ ስታወራ እየሰማሁ ነበር። እና ምን ነው የምትይው? አንቺ ራሱ እኔን ለምን ነው የምትከታተይኝ? አይሰልችሽም እንዴ መከታተል? እኔ በአጋጣሚ ነው ሁሉም ነገር ያየሁት። ቆይ አንተ ግን እዚህ ቤት የምታደርገው ነገር ሲታወቅብህ ምን ልታደርግ ነው? እሺ ቆይ የት ልትገባ ነው? እሱ እኔ ራሴ ሲታወቅብኝ አስብበታለሁ። አሁን አንቺ እንደዚህ አትሁኚ፣ ወደምትሄጂበት ሂጂ በቃ። ሰውየው ግን ገብቶ ምን እንዳደረገ ታውቃለህ? ምንድን ነው ያደረገው ደግሞ? ሰዎቹን እኮ ሊጨርሳቸው ነበር ተደባድበው። ይሄ ደግሞ የተፈጠረው ልትይዘው ስላልቻልክ ነው። አንተ ብትይዘው ኑሮ እኮ የሁሉ ባልተፈጠረ። አይገባም ነበር። ሜርሲ በቃ ተይኝ፣ ሂጂ እስኪ ግቢ በቃ። እዚህ ስንከራከር ምናልባት ሰው ያናል። ስልክ ስታወራ ሰምቻለሁ። ጺም ብለህ ነው አይደል እዚህ ቤት የገባው? ተናገራ። ምን እንደምታወሪ ግን ታውቁሻል እንዴ? በቃ ተይኝ። ይልቅ እኔ ከመግባቴ በፊት አንቺ ወደ ውስጥ ግቢ። ትሰማኛለህ? ከዚህ በኋላ ግን ከኔ ጋር ምንም አይነት እገዛ እንደማታገኝ ነው የምነግርህ። እሺ እሺ። መቼም ከዚህ በኋላ ወደ ቤት አልሄድም። ቆይ እሺ አሁን መንገድ ላይ ብንገናኝስ? ቆይ ሰውዬ ከሉሊት ጋር ያለው ነገር ምንድን ነው? ለምንድን ነው እየመጣ የሚበጠብጣችሁ? ወይ እሷ መች ትናገራለች? አትናገርም እኮ ዝም ብላ ልታስጨርሰን ነው እንጂ መቼም ብታጠፋ ነው እንጂ አለ ምክንያትማ እንደዚህ ባልሆነች ነበር። ቃልዬ በቃ እንደዚህ እኮ መናደድ የለብም። በቃ ተረጋጋ እንጂ። እኔ ምን አድርጋ እንደሆነ ጠይቃታለሁ። ማወቅ ባለብኝ መንገድ አውቃለሁ። ከዛ ደግሞ የማደርገውን ነገር ወስናለሁ። እሺ ግን አሁን እየተረጋጋ ስላልሆነ እባክህን ለመረጋጋት ሞክር። እሺ በቃ አሁን መሄድ አለብኝ። በጣም መሽቷል። እንዴ ቆይ እንጂ ቢያንስ ከአካባቢው እንኳን ትንሽ ራቅ ይበልልህ። ተይው፣ ምንም አያመጣም። አይ የኔ ልጅ እንደዚህ አይነት ሰው እኮ ከባድ ነው። ምንም አያመጣማ አይባልም። እባክህ ተጠንቀቅ። እሺ እጠነቀቃለሁ። አሁን ግን መሄድ አለብኝ። ቃል መቼም ድጋሚ ልትጣላ አይደለም አይደል? አረ በጨራሽ አልጣላም። ምንም አታስቢ። እሺ በቃ እንደዛ ከሆነ ልሸኝክ። እንደዛም አይሆንም። አሁን ብርድ ስለሆነ ብቻዬን እሄዳለሁ። ስለዚህ አንቺ አርፈሽ ተቀመጪ። እውነቱን ነው፣ ብርድ ነው። እንደዚህ ሆነሽ እንዳትወጪ፣ አርፈሽ ተቀመጪ። እሺ ቻው። ጽ ደህና ደሪ። ደህና ደራ። ስንጠብቅ እስኪ ደህና ደሪ። ገንዬ ቆይ ግን እቺ ሉሊት የምትባል ሴትዮ የማታመጣብን ነገር የለም አይደለ እንዴ? ልታስጨርሰን ነበር እኮ። እኔ ምን አቅላታለሁ? እንደው ምን ብናደርጋት ነው ተሰብስባ የምትቀመጠው? ና ውጣ እንጂ። የት ገብተን የት ሄደን ነው የተደበቀው? አረ የምን መደበቅ ነው? እኔ አልተደበኩም። ከዚህ በላይ መደበቅ አለ እንዴ? አለች አላልከኝም ነበር እንዴ? እና አሁን የት ሄዳ ነው? ተሰውራ ነው? ነበረች። እውነት ተመልሰ ሄዳ ካልሆነ ቀን ላይ ነበረች። አይ አይመስለኝም። ቶቶ አንተ ገንዘብ ለመቀበል ስትል የምትዋሸው ነገር ነው። እንደዛ አድርገህ ከሆነ ደግሞ መቼስ ምን እንደማደርግ ታውቃለህ አይደል? አዎ አውቃለሁ። ግን ያው ወጥቼ ስመለስ ደግሞ የት እንደሄደች አላየኋትም። ዝም በል። በር ላይ ሆኜ ስጠባበቃት ነበር። ከይቴ ደግሞ እንዳልጠፋሽ በጣም እርግጠኛ ነኝ። እኔ እንጃ፣ እኔ ምንም አልገባኝም። እውነቱን ስደርስበት ዋሽተኸኝ ከሆነ ማለት ነው በእሷ ፋንታ ያንተን አንገት ነው የምቆርጠው። ብሽቅ ማነሽ አንቺ ልጅ? አዲሷ ልጅ ማነሽ? ትንሿ ልጅ? አይ አንቺ ትንሿ ልጅ ልጅት፣ አንቺ አሰማሚ እንዴ ልጅት?
ይቅርታ ስሜ ልጅት አይደለም ስም አለኝ። እሺ እኔ ስለ ስምሽ ምን አገባኝ? በያውን ቶሎ በይና ቆንጆ ቁርስ ሰርተሽ አብይኝ። ሴትዮ እኔ እዚህ ቤት ስገባ ምግብ ለማብሰል አልገባውም። እሺ ከፈለግሽ ገብተሽ ማዘጋጀት ትችያለሽ። አንቺ ደፋር! ማን ስልምሽንም አስሪልኝ። ስሚኝ ሰራተኛ ስላልሆንኩ ነው እሺ ማልሰራው። እኔና አንቺ ደግሞ እዚህ ቤት ያለን ደረጃ እኩል ነው። ስለዚህ ገብተሽ መስራት ትችያለሽ። ስለዚህ አንቺ እኔን ማዘዛችኝ ማለት ነው። ተግባባ? ታዲያ እዚህ ምን ትሰሪያለሽ ምግብ ካልሰራሽ? ኦ ሴትዮ ቆይ ምን አድርጊ ነው የምትይኝ? አልሰራም አልኩሽ አልሰራም ነው በቃ። ወደዛ ተይኝ እዛ። ኧረ እንደዛ ነው መስሽ? እርግጠኛ ነሽ? አዎ እንደዛ ነው። እሺ የማድረገውን አሳይሻለሁ። እሺ ማን አንተ? ቃል 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 አንተ ቃል አንተ ቆይ ምን እያደረክ ነው? ስማኝ አንተ እኮ ነው የማወራው። ምን ይዘጋሃል? እኔ? አዎ አንተ። እንደው ቆይ መጣ። ቆይ ላይ ሆኜ ምን እያደረክ ነበር? ፎቶ እያነሳኝ ነበር አይደለ? አይቻለሁ። ማኔ? የምን ፎቶ ደግሞ? ስለምንድን ነው ማነሳሽ? ለምን እንደሆነ ማን ምን አውቃለሁ። ብቻ ግን ስታነሳኝ አይቻለሁ እያልኩክ ነው። ለምን ያለ ፍቃዴ ታነሳኛለህ? ሲቀጥል ደግሞ ቆይ ስልኩን ከየት አመጣኸው? እስኪ አምጣው ስልክን ስጠኝ። አረ እንዴ እኔ በጭራሽ ምንም ፎቶ አላነሳሁሽም። ደግሞ ስልክም የለኝም። እሺ እንደዛ ከሆነ እንግዲህ ሳልፈልግም ቢሆን ልፈትሽ እገደዳለሁ። እንዴ የምን ስልክ ነው የምትሆነው? የምንም ስልክ አልያዝኩኝም። እሺ እንደዛ ከሆነ ልፈትሽ። ፍቃደኛ ነህ? ትችያለሽ። እንዴ ቆይ አሁን ላይ ሆኜ ስልክ ይዛ አላየሁም እንዴ? እንዴ እርግጠኛ ነኝ አይቻለሁ። ከዛ በኋላ እኔ ሴክስ ዝቅ አደረግከው። እንደዛ ነው አይደለ? አይ አላየሽኝም መስሎሽ ነው። በእርግጥ ያው አልፎ አልፎ እንደዚህ አይነት ነገር ያጋጥማል። ደህና ነሽ አይደል? እዚህ ወይ ምናልባት እያዞርሽ ምናምን ይሆናል። ደግሞ ከላይ አትቀመጪ እንዳትወድቂ። እንዴ ቆይ ግን እርግጠኛ ነህ ስልክ ይዛ አላየሁም? በጭራሽ አላየሽኝም። ደግሞ አይዞሽ እንደዚህ አይነት ነገር አልፎ አልፎ ያጋጥማል። ምን ሆኜ ነው? ቆይ ቃዣው ነው እንዴ? ተመስገን ፈጣሪ ያወጣኝ። አቤት። ምንድን ነው የሚያጨቃጭቃችሁ? ቆይ በዚህ ጠዋት አትኙም እንዴ? ምንድን ነው ያስነሳችሁ እንዴ? በዚህ ጠዋት ይላል እንዴ? ደግሞ እኔ በጠዋት ቁርስ ፈልጋለሁ። እርቦኝ ነው የተነሳሁት። አዎ እና ምን ይሁን ታዲያ? ለምን ትጨቃጨቃላችሁ ለቁርስ? እንዴ ቁርስ አልሰራም ብላኝ ነው እየተጨቃጨቅን ያለ ነው እንዴ? እሷ ለምንድን ነው የምትሰራልሽ? እኮ ንገርልኝ። እኔ አንቺ ምግብ ለማብሰል ነው እንዴ የገባሁት? እንዴ እና በራብ ልሞትልሽ? እኔ እኮ ምግብ መስራት አልችልም። መስራት አይደለም መብላት እንኳን ትንሽ ትንሽ ነው የምችል። እንዴ እውነቴን ነው። እና ለዛ ነው ከእንቅልፍሽ እንደተነሳሽ ራበኝ ያልሽው? አንቺ ልጅ ስርዓት ይኖርሽ።
እንደውም ምግብ ከሌለ እዚህ ቤት ምንም አላደርግም። በቃ ወደ ቤት እሄዳለሁ። ማለት ምንም ማለት የለውም። በቃ እሄዳለሁ አልኩ፣ እሄዳለሁ በቃ። ሂጂ ግቢና ስሪላት። ስሚ ደግሞ ከዚህ በኋላ ስትጨቃጨቁ መስማት አልፈልግም። እሺ? ምን ነው? እሺ እንግሊሽ እኔ ምንሽ ምን ተፈጥሮ እንደሆነ ቃል ነገርሽ እንዴ? ስለምኑ? እሱ ምንም አላለኝም። ለነገሩ እንዴት ይነግርሻል? ማለት ይኸውልሽ እኔ የወሰንሽው ውሳኔ ሀሳብ እንድትቀይሪ አይደለም፣ ግን ደግሞ እንድታስቢበት ነው የምነግርሽ። እና ደግሞ እንደ ሴት ተረጋግተሽ ማሰብ አለብሽ። አሁን ላይ እኮ ትዳር ከስንት አንድ ጊዜ ነው የሚሳካው፣ ያው ተግባብተው ስለማይጋቡ። ቆይ ለምንድን ነው እንዴት ይነግርሻል ያልሽኝ? ማለቴ ያው የራሱ ጥፋት ነው ብዬ ነው። ምን አጠፋ? ሜርሲ ብቻ ግን እየዋሸሽኝ እንዳይሆን። እንዲህ ለምን ብዬ ዋሽሻለሁ? ኧረ እኔ አልዋሸሁሽም። ያው ማለቴ ስለ ሴት ልጅ ጥሩ ነገር አላወራኝም ብዬ ነው። እኔ ግን የምመክርሽ ተረጋግተሽ እንድታስቢበትና እንድትወስኝ ነው የምፈልገው። ብዙም አትቸኩይ። እንዲሁ ሳየው ግን ከአንቺ ጋር ብቻ አይደለም የሚያወራው። ስለዚህ ጠንቀቅ ማለቱ ጥሩ ነው እና መጠርጠሩም እንደዛው። በቃሽ ሜርሲ እረፊ እሺ። እንደዚህ አይነት ነገርሽን ማውራት አቁሚ። በቃ ስለ ሁሉም ነገር እኔ ያውቃለሁ። እሺ እንደፈለግሽ። እኔ ግን እንድታስቢበት ነው የነገርኩሽ። ስለ ሀሳብሽ አመሰግናለሁ። ምንድን ነው የምትለኝ? ቆይ ምን ለማለት ፈልጋ ነው? ብቻ ቃልን እንድጠራጠረው ልታደርገኝ ባልሆነ። ምንድን ነው ያልሽው ሉሊት? ተጠራጣኝ ደግሞ እኔ ምን አልኩ? እንደውም ሄዳለሁ እስቲ ሰማሽ ልበል? ቆይ እኔ ነይ ብዬሽ ነው እንዴ መጣሽው? እንደውም ለኛ ጥሩ ነው። ያንቺ መሄድና መምጣት ጥቅም የለውም እንዴ። እና እየራበኝ ዝም ብዬ ልቀመጥልህ እኮ? መንገዱ ክፍት ነው፣ መሄድ ትችያለሽ ሉሊት። አይ አሁንማ ምግቡ ሊሰራልኝ ነው። ስለዚህ ወዴትም አልሄድም። የዛሬን ትስራለሽ፣ በድጋሚ ግን እንዳትጠይቂያት እሺ? እኔ ምንም አይነት ጭቅጭቅና ክርክር መስማት አልፈልግም። እሺ? እሺ ተወኝ በቃ። አጩህብኝ ፈጣሪ ወይ። አጩህብኝ? እሺ አንቺም ከዚህ በኋላ አርፈሽ ቁጭ በይ እሺ? ሰርተሽ አምጪ እንግዲህ። ሄሎ ቃል፣ እንዴት አደርሽ? ደህና ነኝ ይመስገን። እኔ የምልህ ወደ ስራ ገብተሃል እንዴ? አይ ገና አልገባሁም። ጥሩ በቃ እሺ፣ እጠብቅሃለሁ። ምን ነው ደህና አይደለሽም እንዴ? አይ ደህና ነኝ ይመስገን። እንዲሁ እንድናወራ ስለፈለግኩ ብቻ ነው። ምን ነው ናፈኩሽ እንዴ? ምን ማለት ነው? እየቀለድኩ ነው፣ ግን ደህና አትመስይኝም። እሺ በቃ ለማንኛውም መጣሁ። ጥሩ በቃ እሺ፣ እጠብቅሃለሁ። ቆይ ግን ለምንድን ነው የጠራሁት? አሁን ሲመጣ ምን ላወራው ነው?
ቶሎ እንድጨርስልሽ ከፈለግሽ አሁን ከዚህ ውጪልኝ። ኧረ እባክሽ የትም አልሄድም። እሺ መሰርተሽ እንደምታበይኝ በምን አውቃለሁ? መጠንቀቅ ነው ማለትማ ምግቡ ላይ የሆነ ነገር ልጨምሪበት ስለምትችይ አላምንሽም። ቁጭ ብዬ ነው የማይሽ። ስሪልኝ ብለሽም ተጠራጥረሽም ይሆናል እንዴ? አዎ ይሆናል። የምትሰሪውን ያሳይሻለሁ። እሺ በዛ ላይ ደግሞ እኔ እንደምፈልገው እንድትሰሪልኝ እያሳየሽ ነው የምትሰሪው። ገባሽ? እና ከቻልሽ እራስሽ አሰሪም ነበር። ተጠራጣይ ልንገርሽ እንጂ ልስራ እኮ አላልኩሽም። አርፈሽ የተባልሽው ነገር ስሪ። እንደውም ብዙ አታስወሪኝ፣ ይርበኛል። እሺ ቶሎ ከተፊ። አይ እሱን ካላጠብሽም እስኪ አታጠብም። ይቀመጥ አለብሽ። እሺ ምንድን ነው ታዲያ? እሺ ምንድን ነው የምጠጣው? ይሄ ምንድን ነው? ይሄ እንድታጥብ እፈልጋለሁ። ወይ ያንቺን ነገር ስበርቀል ጥቃ ብሎሻል። አይ አሁን ከብት የሚሰራው እሰይ ዛሬ አልፎልህ ተገኘ። ተመስገን ነው። ከየት ብቅ አልክ እባክህ? ከሰማይ ወርደህ ነው ወይስ ከምድር በቅለህ? ኧረ እኔ እዚሁ ነበርኩኝ። ከዚህ ቤት ማስወጣቱን የተውኩልህ እንዳይመስልክ እሺ። ይቺን ወር ጨርሳት ብዬ ነው። ማለቴ በጣም ይቅርታ፣ እስከ ዛሬ ለነበረው በጣም ይቅርታ። ከዚህ በኋላ ያለውን ነገር ደግሞ አስተካክላለሁ። ኧረ እባክህ የምን ይቅርታ ነው? ምንም ይቅርታ ብሎ ነገር የለም። ማለት ግን እኮ ከዚህ በኋላ ያለውን ነገር አስተካክላለሁ። እሺ አክስት እንዴት ናት እባክህ? የምን አክስት? አንተ እኮ ነው አክስት የታማ ምናምን እያልክ ስትወጣ የነበረው። እሱን ነው እንዴ ለካ የምትይኝ? አሁንማ በጣም ደህና ናት። ከዚህ በኋላ እንግዲህ አርፈህ ስራህን ትሰራለህ ማለት ነው። ያው በእርግጥ አልፎ አልፎ ያማታል፣ መታመሟ ግን አይቀርም። አንተ ግን እየዋሸህ ነው አይደል? ውሸትን ነው አይደል? አረ በጭራሽ እንዴ! የምን ውሸት ነው? እኔ እኮ ትልቅ ሰው ነኝ። በጣም እንጂ በጣም። ስማ፣ ከዚህ በኋላ ወጥተህ ባገኘህ ከዚህ ቤት ውጣታለህ። ለሚመጣው ነገር አይመለከተኝም። አርፈህ ስራህን ስራ። እሺ ነግሬሃለሁ። ምለቅህ እንዳይመስልህ። ጥጋበኛ ኧረ በስመ አብ! ምን አይነት ጭንቀት የሆነች ሴትዮ ነሽ በእናታችሁ።